እነ ዶናልድ ትራምፕ በጣም በአስቸጋሪ ቅርቃር ውስጥ መሆናቸውን መቼስ ታውቃላችሁ። ዛሬ ይዤላችሁ የመጣሁት መረጃ እነ ዶናልድ ትራምፕ ቅርቃር ውስጥ ገብተዋል ብቻ ሳይሆን ከኢራን ጋር ወደ ድርድር ጠረጴዛ ላይ ለመመለስ እየሄዱበት ያለ ርቀት እኔ ዜናውን ስሰማው ስከታተለው ፈገግታም እያጫረብኝ ስለነበረ እናንተንም ሐሳቡን ሳነሳላችሁ አንዳንድ ያው አሜሪካ ብለን የምናስባት ሀገር ስላለች ከዛ አንጻር ፈገግ ሊያሰኛችሁ ይችላል። አሜሪካዎቹ ትላንት ሌሊቱንና እስከ ዛሬ ጠዋት ቅዳሜ ጠዋት ረፋት ድረስ የነበረው ሞመንት ሲኬንሱ መረጃዎቹ እንዴት እንደሄዱ ከምን ተነስተን መጀመሪያ ላይ የድርድር ሂደት ተጀመረ ተብሎ ከዛ በኋላ መጨረሻው ላይ ኢራን ድርድሩን ጥላ ወጣች ወደሚል ማለት ኢራን ጭራሽ ለአሜሪካን አስጠነቀቀች ወደሚል አይነት ቅርጽ እንዴት መረጃው ፍሰት እንደተቀየረ you have no idea። በጣም የሚያስገርም አይነት ጉዳይ ነው ያለው። በዚህ ጥንቅር ላይ ቅዳሜም እንደመሆኑ መጠን ቀለል ያለ ርዕሰ ጉዳይ ቢሆን ብዬ መርጫለሁኝና በዚህ ርዕሰ ጉዳይ ላይ ግን ጂኦፖለቲካውን ቀለል ያለ የሚመስል ነገር ግን የጂኦፖለቲካውን ነባራዊ ሁኔታ በአሜሪካና በኢራን መካከል አሁን ላይ አዛዡ ወይም የማን ተርምስና ኮንዲሽን ነው የሚከበረው? የአሜሪካ ተርምና ኮንዲሽን ነው የሚከበረው ወይስ የኢራን ተርምስ ኤንድ ኮንዲሽንስ ነው የሚከበረው? የማን ቅድመ ሁኔታ ነው የሚከበረው? እየተከበረ ያለው የማን ነው? አሁን ላይ አፐር ሃንዱን የያዘው ማን ነው የሚለውን ጉዳይ በግልጽ የሚያሳይ አንድ ክስተት ነው ሀፕን ያደረገው። ያንን ክስተት ከጥንስሱ እስከ መጨረሻው ድረስ ምን እንደሚመስል እያነሳን እንቀጥልና በዛ ሂደት ውስጥ ዶናልድ ትራምፕ ምን አይነት ቅርቃር ውስጥ እንደገቡና አሁን ላይ በቃ በምን መካከል ልበላችሁ የሆርሙዝ ሰርጥን ማስከፈት አልቻሉም። የሆርሙዝ ሰርጥን መክፈት የምትችለው ኢራን እንደሆነች ማመን ደግሞ አልፈለጉ። ይሄን አይነት ነባራዊ ሁኔታስ አሁን ካሉበት ቅርቃር አንጻር እስከ መቼ ያስጉዛቸዋል የሚለውን ነጥብ እየተመለከትን አብረን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ዛሬ በተወሰነ እየተመለከት ነው። ትንሽ ድራማቲክ ሊሆንባችሁ ከቻለ ያው የአርቲስትነት ባህሪም መጥቶብኝ ሊሆን ይችላልና እሱን ኮንሲደር እያደረጋችሁ ተከታተሉት። ነገሩ ግን በጣም የሚያስቅም ነገር አለው፣ ፈገግ የሚያሰኝም ነገር አለው። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መረጃው ለብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉ፣ ኮመንቶቻችሁን በኮመንት መስጫ ላይ ያስቀምጡልን። እስካሁንም ደግሞ እየሰጣችሁን አብራችሁን ከጎናችሁ ስለሆናችሁ በጣም ከልብ እናመሰግናለን። ብዙ ርቀት እንጓዛለን፣ ብዙ አዳዲስ ነገሮችን ይዘን እየመጣን ነው። በቅርቡ ደግሞ በሆነ በተሻለ በአዲስ ከፍ ባለ መንገድ ወደ እናንተ የምንመጣበትን መንገድ እንትን እያደረግን ነው። ጠብቁን ነው የምንለው። ዛሬ ለተቅዳሜ ነው። ቀለል አድርገን ጀምረን ቀለል አድርገን እንጨርሰዋለን። መልካም ጊዜ ይሁንላችሁ። በአሜሪካና በኢራን ጦርነት መካከል እንግዲህ ያው እስራኤል አለችበት፣ ግን ዋናዎቹ ገጸ ባህሪያት እነሱ ስለሆኑ በየጊዜው የምንሰማቸው ዜናዎች አሉ። በየጊዜው የሚነገሩ መቼስ ሚዲያው ዓለም አቀፍ ሚዲያው በዚህ ሰዓት ዋና አበይት ጉዳይ ሆኖ በዓለም መገናኛ ብዙሃን እየተዘገበ ያለ ጉዳይ ሌፍት ውስጥም ያሉት ራይት ውስጥም ያሉት መሀል ላይ ያሉትም የሚያነሱት ሐሳብ ይሄ ነው ዓለም ላይ እና በየዕለቱ አዳዲስ ዜናዎች ይወጣሉ። አሁን የምነግራችሁ ዜና መጀመሪያ ስሰማው ሊትራሊ የሆነ ድንጋጤ የፈጠረብኝ የነበረ ከዛ ደግሞ እየቆየ ሲሄድ ወደ ፈገግታ የተቀየረ እየሳኩበት የመጣ አይነት መረጃ ነው። ነገሩ በፓኪስታን ከሚጠበቀው የድርድር ሂደት ጋር ይገናኛል። በፓኪስታን ኢስላማባድ ውስጥ ድርድር አለ ማለት ታስታውሱ ከሆነ 40 ቀኑ ጦርነት ከተቋጨ በኋላ 15 ቀናት ያክል የተኩስ አቁም ስምምነት ወደ ማድረግ መጥተው በዛ የተኩስ አቁም ጊዜ ውስጥ ችግሩን በዘለቄታዊነት ለመፍታት እንዲቻል በሚል በአሜሪካ በኩል እነ ጄዲ ቫንስ፣ እነ ጃረድ ኩሽነር፣ እነ ስቲቭ ዊትኮፍ የመሳሰሉት ባለሙያዎች ተልከዋል። በኢራን በኩል አጠቃላይ ከ60 እስከ 70 የሚሆኑ የልዑካን ቡድን አባላት ናቸው የሄዱት እና እነዚህ የልዑካን ቡድን አባላት ፒኤችዲ ብርቅ አይደለም አሉ። በቃ በእነሱ መካከል አብዛኛው ጉዳዩን በድርድር ለመፍታት የሄዱት ባለሙያዎች አብዛኛዎቹ ፒኤችዲ ያላቸው የተማሩ ሰዎች ናቸው በኢራን በኩል ያሉት። አሜሪካ በኩል ያሉት ወገኖች ደግሞ የሪል ስቴት ሞጉሎች፣ ሪል ስቴት ኢንቨስተሮች በቃ ሞር ሪል ስቴት ጋር የተገናኙና በትምህርት ደረጃቸውም ያን ያክል ኤክሴል ያደረጉ አይደለም እየተባለ ሲወራ እንደነበር አትዘነጉ። ከዛ ሁለተኛ ዙር የድርድር ሂደት ይጠበቃል። አሁን ሁለተኛ ዙር የድርድር ሂደቱ በተመለከተ እኔ እንኳን በዚህ ሳምንት መጀመሪያ አካባቢ ላይ ኦር ባለፈው ሳምንትም እንዲሁ እየሰሯቸው በነበሩ ጥንቅሮች ላይ ዶናልድ ትራምፕ ወደ ፓኪስታን ተደራዳሪዎቻቸውን ለመላክ እንደተዘጋጁ እየገለጹ ነበረ። ተደራዳሪዎችን ልክ ያለሁ ብለው ዓለም ላይ ያሉ የኢራን ኤምባሲዎች የሚለቋቸውን ቪዲዮዎች
አይታችሁ ከሆነ አላቅም። በጣም አስቂኝ ቪዲዮ ለቀዋል። ዶናልድ ትራምፕ የፓኪስታኑን ሁለተኛ ዙር ድርድር በተመለከተ የሰሩት የፕሮፓጋንዳ ቪዲዮ አለና እሱም በጣም የሚያስቅ ቪዲዮ አለ። እንወይ ይሄ ሁለተኛ ዙር የድርድር ሂደትን በተመለከተ ኢራን ፈቃደኛ አይደለችም። ኢራን ወደ ድርድር ጠረጴዛ ላይ አልሄድም ነው ያለችው። በግልጽ አልመጣም ነው ያለችው። አልመጣም ያለችበት ምክንያት ምንድነው? አሜሪካ ብሎኬድ ወይም ደግሞ የባህር ላይ እገዳ ማድረጓ የተኩስ አቁም ስምምነትን ይጥሳል ብላ ታምናለች። በአንጻሩ አሜሪካ የተኩስ አቁም ስምምነትን አይጥስም ብላ ታምናለች። አይደለም አሜሪካ ብሎኬድ ማድረጓ ይቀርና ኢራን እነዚህ እነ ኤምኤስሲ ፍራንሲስኪያ ኢፓማኑደስ ኢፎሪያ የተባሉ የሚጠሩ የንግድ መርከቦችን ያዘች የሚል ዜና ሲወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጥተው ይሄ የተኩስ አቁም ስምምነቱን መጣስ አይደለም ሲሉ ተናግረዋል። ይህንን ጉዳይ ለምን አሉ የሚለው ነገር ያው በኋላ ላይ በተወሰነ እመለከተዋለሁ፣ ግን ከነጥቡ እንዳያስተኛ አሁን በቀጥታ ልቀጥል። ተኩስ አቁም ስምምነቱን መጣስ አይደለም መርከቦቹን የመያዙ እንቅስቃሴ እስኪሉ ድረስ ነው። እንግዲህ ኢራን ደግሞ የብሎኬድ መደረጉ የባህር ላይ እገዳው መደረጉ በራሱ የተኩስ አቁም ስምምነትን ይጥሳል። መርከቦችን ማገት ያው የኢራን መርከቦችንም እያገቱ አይደለ እየያዙ ነውና አሜሪካምና እሱም እርምጃ የተኩስ አቁም ስምምነቱን ይጥሳል ብላ ታምናለች። ስለዚህ የተኩስ አቁም ስምምነቱ በተጣሰበት ነባራዊ ሁኔታ ላይ እንዴት ነው ወደ ድርድር የምመለሰው ነው የኢራን አቋም። ወደ ድርድር አልመለስም። ለምን? የተኩስ አቁሙ ተጥሷል። የተኩስ አቁሙ ሲተገበር ታሳቢ የተደረገው ነገር ምንድነው ካላችሁ የሆርሙዝ ሰርጥ ይከፈታል የሚል አይነት እሳቤ ውስጥ ነበር የነበሩት። ከዛ የሆርሙዝ ሰርጥን ለመክፈት ኢራን ደግሞ ያቀረበችው ቅድመ ሁኔታ አልነበረ የእስራኤልና የሊባኖስ ጦርነት እንዲያቆም ወይም እስራኤል በሊባኖስ የምታከናውነውን ዘመቻ ታቆም የሚል ቅድመ ሁኔታ አልነበራት። እስራኤል ያንን እስከምታከብር ተጠበቀ። ልክ እስራኤል ያንን የኢራን ቅድመ ሁኔታ ስታከብር ኢራን የሆርሙዝ ሰርጥን ከፈተች። ከዛ አሜሪካ መታ በትራምፕ አማካኝነት የብሎኬዱን ወይም የባህር ላይ እገዳውን አደረገችና አሁን ሁለተኛ ዙር ድርድር ያልተሳካበት ምክንያት ለምንድነው ሲባል መሰረታዊ ምክንያት የባህር ላይ እገዳ እና አሜሪካ ማድረጋቸው የተኩስ አቁም ስምምነት የሚጥስ በመሆኑ የሚል ሐሳብ እያለ ወይም ዋነኛው ምክንያት ይሄ ሆኖ ሳለ የና አሜሪካ ፕሮፓጋንዳ ግን ምን አይነት ቅርጽ ይዟል? ትላንት በሰራውላችሁ ዘገባ እንደሰማችሁት የኢራን መሪዎች ወጥ የሆነ አቋም ላይ መጥተው ወደ ስምምነት መምጣት ስላልቻሉ በዚህ ምክንያት ወደ ፓኪስታን ተደራዳሪዎችን መላክ አልቻሉም ብለው ሲያስነግሩ ነው የቆዩት። ያለፉትን 2-3 ቀናት ዜናው እንዳለ ሆኗል። እነ ሲኤንኤን እንኳን እስኪገርመኝ ድረስ እነ ሲኤንኤን የአሜሪካ መቀመጫ ውስጥ ያደረገ ተቋም ናቸው። ያው ኮንግሎመሬቶቹ አካል ናቸው። ማን እንደሆኑ በደንብ ይታወቃል። ግን ሰማው የዶናልድ ትራምፕ አስተዳደር ላይ ክሪቲካል ናቸው። ብዙ ጊዜ ሲኤንኤኖች የሚያሽቃብጡት ልበል ይቅርታ ለቃሉ ለዲሞክራቲክ እጩዎች ነው። ፎክስ ኒውስ አሁን ለነ ሪፐብሊካን ለነ ትራምፕ በጣም እንደሚሰራው እነ ሲኤንኤን ደግሞ ለዲሞክራቲክ እጩዎች በጣም ይሰራሉ። እና እነ ሲኤንኤን እንኳን በቃ አሁን የምላችሁን ፕሮፓጋንዳ ግን እንዴት ሲያራግቡት እንደነበር አንቬሪፋይድ እኮ ነው። ማንም ያረጋገጠ የለም። ትራምፕ ከማለታቸው በቀር ማንም ያረጋገጠ የለም። ከዛ ትላንትና ይሄኛውን የተመለከተ ርዕሰ ጉዳይ ሰርተን እንግዲህ ማታ አካባቢ ላይ አፕዴት ምን አይነት ዜና ወጣ? የኢራን ተደራዳሪዎች የኢራን የውጭ ጉዳይ ሚኒስትር ቡድን የሚመሩት ልዑክ ቡድን ወደ ኢስላማባድ ያቀናል የሚል ዜና ወጣ። እኔ አሁን መጀመሪያ ድንጋጤ የፈጠረብኝ ያልኳችሁ እንዴ ኢራን ቅድመ ሁኔታዋን ተወች ማለት ነው? ኢራን የአሜሪካ ብሎኬድ ካልተነሳ የአሜሪካ የባህር ላይ እገዳ ካልተነሳ ወደ ድርድር አልመለስም ያለችው ጉዳይ በቃ ውሃ በላው ማለት ነው የሚል ስሜት ነበር የተፈጠረብኝ። ግን እሱን ጉዳይ ሊትራሊ ውስጤ እውነት ነው ብሎ ሊቀበል አልቻለም። እና ይህንን ጉዳይ የሚያደርጉት ዜና የሚያሰራጩት እነማን ናቸው? እነ ፎክስ ኒውስ፣ እነ ሲኤንኤን የመሳሰሉት ናቸው። ከዛ በቃ እንዲያውም የማንኬሊ ነች የምትባለው የነጩ ቤተ መንግስት ፕሬስ ሴክሬታሪ ተወታ የኢራን ተደራዳሪዎች አሁን ወደ ኢስላማባድ እየሄዱ ነው። በእኛ በኩል ስቲቭ ዊትኮፍ እና እንትና ጀረድ ኩሽነርም ነገ ማለዳ ዛሬ ጠዋት መሆኑ ነው። ያው ትላንት የነበረ ኢቨንት ስለነበር ነገ ማለዳ ወደ ኢስላማባድ ይበራሉ። ሁለተኛው ዙር የድርድር መርሃ ግብር ይቀጥላል። ሁሉም አማራጮቻችን በጠረጴዛዎቻችን ላይ አሉ። አሁን እነ ኢራን ያስቀመጥንባቸው ብሎኬድ ኢኮኖሚያዊ ጦርነት እያደረሰባቸው ያለው ጫና ከባድ በመሆኑ ሳቢያ ስለዚህ ያንን ጫና ተቋቁመው መቀጠል ስላልቻሉ ወደው ሳይሆን ተገደው ወደ ድርድር ጠረጴዛ መጡ ነው ናሬቲቭ። ባይ ዘ ዌይ የገበያ ፖድካስት ቤተሰቦች አንድ በጣም በቃ ሁሌ በእንደዚህ አይነት የጦርነት ጉዳይ ላይ የዓለም የጂኦፖለቲካ ሁኔታ ላይ መርሳት በቃ የሌለብን ነገር ናሬቲቭ የሚባል ጉዳይ ነው። ትርክት
ትርክት እንዴት ማተር እንደሚያደርግ ትርክት የሚባለው ነገር በቃ ነገሮች ለካ እውነት መሆን የለባቸውም። እናንተ መፍጠር የምትፈልጉትን እውነት መፍጠር ትችላላችሁ። እና ያንን የትርክት ጉዳይ ነው በቃ ይሄ ጦርነት በጣም በግልጽ የሚያሳየው የነበረው። ከዛ ይሄ መግለጫ ከነጩ ቤተ መንግስት ሲወጣ እንዳለ ዓለም አቀፍ መገናኛ ብዙሃኖቹ ይህንን ጉዳይ ተቀባበሉት ነው የምላችሁ። ኢራን በመጨረሻም ወደ ድርድር ጠረጴዛ መጣች። ኢራን ወደ ኢስላማባድ አባስ አርጋቺ የሚመሩት ልዑክ ቡድን ላከች የሚል ጉዳይ ወጣ። ከሆኑ ሰዓታት በኋላ የግድ ደግሞ እንደ አሜሪካ ይህንን የሚሉ ከሆነ እነ ኢራንስ ስለዚህ ድርድር ምንድን ነው የሚሉት የሚለውን ለማየት እንደነ ፋርስ ኒውስ ኤጀንሲ፣ እንደነ ታስኒም ኒውስ ኤጀንሲ፣ እንደነ ፕሬስ ቲቪ፣ እንደነ ስፑትኒክ የራሽያ ሚዲያ ነው፣ እነሱን የመሳሰሉ የመረጃ ምንጮችን ማየት ግድ ይላል። ከአዘር ሳይድ በኩል ደግሞ ያለው እውነታ ከሌላኛው አቅጣጫ እየተወራ ያለው ነገር ምንድን ነው የሚለውን ነገር መረዳት የምትችሉት እንደዛ ከሆነ ብቻ ነው። ከዛ አሁን የዘረዘርኩላችሁን መገናኛ ብዙሃኖች መመልከት ስቀጥል እየቆየ ሲሄድ እየወጡ ያሉ ዜናዎች በእነዚህ ባልኳችሁ መገናኛ ብዙሃን ብቻ ሳይሆን በሌሎች ልክ እንደኔው አይነት ጥያቄ የፈጠረባቸው ይመስሉኛል ለመገናኛ ብዙሃኖች መረጃውን እየተመለከቱ ሲሄዱ በእርግጥም አባስ አርጋቺ ትላንት ሌሊቱን ኢስላማባድ ገብተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የሚመሩት ልዑክ ቡድን ትላንትና ሌሊቱን ኢስላማባድ ገብተዋል። ኢስላማባድ የገባው ይሄ ልዑክ ቡድን ግን ለምንድን ነው የገባው? ምን ለማሳካት ነው የገባው? ጉዞውስ ራሱ ምንድነው? በሚሉት ነጥቦች ላይ የሚወጡ ዘገባዎች ስታዩ ያኔ ቅድም ያልኳችሁ ፈገግታ ፈጠረብኝ ያልኳችሁ አይነት ሞመንት ላይ መጣው ማለት ነው። ነገሩ እንዴት እንደሆነ ልንገራችሁ። አባስ አርጋቺ ከኢራን ተነስተው ወደ ኢስላማባድ የመሄዳቸው ጉዳይ ተረጋግጧል። የሄዱት ከአሜሪካ ጋር በቀጥታ ለመደራደር አይደለም። አሜሪካ ጋር ያለው የድርድር ሂደትን ለማስቀጠል አይደለም። አባስ አርጋቺ ወደ ኢስላማባድ የሄዱት አንደኛ በኢስላማባድ ፓኪስታን አማካኝነት የሚዲዬሽን ስራ እንዲሰራ ማለት ከዚህ ቀደም ያው አንዱ የፕሮፓጋንዳ ስልታቸው የምዕራቡ ዓለም እንበለው በቃ አንድነት አጡ፣ አቋማቸውን መግለጽ አልቻሉም ምናምን የሚለውን ነገር በተመለከተ ታውቃላችሁ። ትላንትና IRGC 4 ቀይ መስመሮቻችን ብሎ ያነሳቸውን ጉዳዮች በትላንቱ ጥንቅር ተመልክተናቸዋል። አሁን አባስ አርጋቺ ኢስላማባድ ሄደው ንገሯቸው ለነዚህ ለአሜሪካ ለምትሏቸው ሰዎች እኛ አንድነት ውስጥ ሳንሆን ቀርተን አይደለም፣ ቅድመ ሁኔታዎቻችን በግልጽ ይታወቃሉ። የሆርሙዝ ሰርጥ ጉዳይ እስካልተከፈተ ድረስ የሆርሙዝ ሰርጥ ማለት የብሎኬዱ አሜሪካ ያስቀመጠችው ብሎኬድ እስካልተነሳ ድረስ ምንም አይነት ድርድር የሚባል ነገር የለም። የመጣ ነው እዚህ ይህንን መልእክት እንድትነግሯቸው ነው። ተደጋጋሚ የሰጠናቸው መግለጫዎችን የሰሙ ስላልመሰልን አሁን እናንተ ደግሞ እንደ አደራዳሪ እያገለገላችሁ ስለሆነ ድርድር የሚባል ነገር የሚያስቡ ከሆነ የሆርሙዝ ሰርጥ አካባቢ ላይ እያደረጉ ያለውን የተኩስ አቁም ስምምነቱን የሚጥስ አይነት እንቅስቃሴ እንዲያቆሙ ንገሯቸው። ልክ ይህንን ተናገሩ። እንደዛ ቦታ ላይ ነበርክ እንዴ እንዳትሉ መቼም ሐሳቡን ነው ያው የነገርኳችሁ። ይህንን አይነት መልእክት አስተላለፉ አባስ አርጋቺና ከዛ ወደ አውሮፕላናቸው ተመልሰው ገብተው ለካ ቀድሞም ጉዟቸው በፓኪስታን ኢስላማባድ ጀምርና ወደ ሩሲያ ያቀናሉ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ይቆያሉ። ጉብኝት አላቸው። በሩሲያ ጉብኝት ካካሄዱ በኋላ ወደ ኦማን ይመጣሉ። ኦማን ማለት የሆርሙዝ ሰርጥን በስተ ደቡብ ምዕራብ በኩል የምትዋሰነው ሀገር ማለት ነው። ካርታው ላይ እንዳትምታቱ ብዙ ጊዜ ተቆርጣ በኦማንን ለሁለት ቆርጣ ዩናይትድ አረብ ኤምሬት ትገባለች። ጫፍ ሆርሙዝ ሰርጥ ጫፍ ላይ ያለችው ፓርት ነች የኦማን ፓርት። ከዛ መሃል ላይ ዩናይትድ አረብ ኤምሬት አለች። ከዛ ድጋሚ ኦማን ትመጣለች። ካርታው እንትን እንዳይላችሁ ብዬ ነው ስትመለከቱት የትኛው ነው ኦማን የሚለው ጉዳይ ላይ ያቺ ዶት የምትመስለው ፓርት እሷ ነች የኦማን ክፍልና አባስ አርጋቺ ኢስላማባድ ደርሰው ቀደም ብዬ ነገርኳችሁን መልእክት ለአሜሪካዎቹ ልከው ከዛ ወደ ሩሲያ ከዛ ወደ ኦማን የሚደረግ የጉብኝት አካል ነው እንጂ ቀድሞም ከና አሜሪካ ጋር በድርድር ጠረጴዛ ላይ የመቀመጥ ሐሳብ አልነበራቸው። ለምን? ቅድመ ሁኔታቸው አልተከበረማ። አሁን እነዚህ ያለውን ነባራዊ ሁኔታ ስታዩ ይሄን ድርድር በተመለከተ ዴስፕሬት የሆነው ማን ነው? እንደምታውቁት ቀደም ብዬም እንዳልኳችሁ የነጩ ቤተ መንግስት ፕሬስ ሴክሬታሪ መልካሟ ኬሊ እሷ የተናገረችውን አስተያየት ከሰማችሁ ስቲቭ ዊትኮፍና ጀረድ ኩሽነር ነገ ማለዳ ዛሬ መሆኑ ነው ወደ ፓኪስታን ይሄዳሉ። አሜሪካንስ ይሄን ያክል
ድርድር እንደሆነ ነው የሚያስቡት። ድርድር ሊቀጥል ነው የመሰላቸው። አባስ አርጋቺ ወደ ኢስላማባድ ሲሄዱ ድስማች ድርድር የጠበቃቸው። እንዲያውም ሲኤንኤን ላይ አንድ ዘገባ ሳይ ጄዲ ቫንስም ሬዲዮን የተጠባበቀ ነው። ምክትል ፕሬዝዳንቱ ማለት ነው። አስቡት፣ የአሜሪካ ምክትል ፕሬዝዳንት እና አባስ አርጋቺ አሁን እንትን ገብተዋል፣ ኢስላማባድ ገብተዋል። በቃ አንድ የሚሉትን እንስማና ዝግጁን የተጠባበቀ ነው ጉዞ ለማድረግ። በጣም ደስፕሬት የሆነ ሲቹዌሽን ውስጥ ናቸው። በእውነት ነው የምላቸው። አሜሪካን ያክል ታላቅ ሀገር ማለት ማንክዳቸው ነገሮች አሉ። እንግዲህ እኔን ትንታኔዎች የምትሰሙ ሰዎች ይህንን ካራክተሬን ታውቁታላችሁ። የማይካዱ ነገሮችን አንክድም። አካፋን አካፋ እንላለን፣ ዶማን ዶማ እንላለን። አሜሪካ ታላቅ ነች። አዎ ታላቅ ነች። በቃ አይካድም። ታላቅነቷ እያረጀ ነው፣ አይካድም። እየመሸባት ነው፣ አይካድም። የማንክዳቸው እውነታዎች አሉ። አሜሪካን ታክል እንግዲህ አስቡ፣ በዓለም ላይ ሁለተኛ የዓለም ጦርነት ሲያልቅ 75% ዓለም ላይ ካለው ወርቅ ከወጣው ማለት ነው በእጁ ያስገባች፣ ነዳጅም እንደዚሁ በተመሳሳይ በእጁ ያስገባች፣ ከ1970ዎቹ አጋማሽ ወዲህ ባሉ ዓመታት በፔትሮ ዶላር ስምምነት የአረቡን ዓለም ሀገራት ረብጣ ሀብት ስትበዘብዝ የኖረች አገር ነች። ተጠቃሚ ስትሆን የኖረች ሀገር ነች። በቃ ግሬት ሀገር ነች። ግሬት ፓወር ከምንላት ይቺ ግሬት ፓወር የሆነች ሀገር እንደዚህ አይነት የሆነ የተጠጋገነ በቃ የተለጣጠፈ አይነት ነባራዊ ሁኔታ ውስጥ ስመለከታት እኔ በእውነት በጣም ነው ያዘንኩት። በጣም ነው የገረመኝ። ምን አይነት ሁኔታ ውስጥ ቢሆኑ ነው ድርድር ይደረጋል የሚል ጉዳይ ከነ ኢራን ሳይቀርብ ገና ለገና ኢስላማባድ ውስጥ ጉዞ ጀመሩ የሚል ዜና ሲሰሙ በቃ ድርድር ልናደርግ ነው ብለው ስቲቭ ዊትኮፍና ጀረድ ኩሽነር ወደ ኢስላማባድ መንገድ ለመጀመር እስኪገደዱ ድረስ ከዛ ሌሊቱን አባስ አርጋቺ በዛ በፓኪስታን ያላቸውን ቆይታ አጠናቀቁና በግልጽም ባወጧቸው እንግዲህ በምስሉ ላይ እንደምትመለከቱት እነዚህ ስክሪንሻቶች አባስ አርጋቺ ቃል በቃል የተናገራቸው ናቸው። which is በጣም ፈኒ እና በጣም የሚያስቅ ነገር we arrive in Islamabad Pakistan for an official visit ለይፋዊ ጉብኝት በኢስላማባድ ፓኪስታን ተገኝተናል። የውጭ ጉዳይ ሚኒስትሩ አባስ አርጋቺ ከፓኪስታን ከፍተኛ ባለስልጣናት ጋር በቀጠለው የሚዲዬሽን ወይም የማደራደር ሚናቸው ላይ በተመለከተ አሜሪካ የጀመረችውን ይህንን ጦርነት እንድታቆም የሚጠይቅ መልእክትን ያስተላልፉበት አይነት ቆይታ መሆኑ ተገልጿል። ከዛ በቆይታቸው ላይ በቀጠናው ሰላም እንዲመጣ መሰረታዊ ምክንያት ይሄ አሜሪካ በቀጠናው ላይ የምታከናውነው እንቅስቃሴ መቆም የሚለው ጉዳይ እንደሆነ ተገልጿል። No meeting is planned to take place between Iran and US. Iran observations would be conveyed to Pakistan. የኢራን ሐሳቦችና መልከታዎች ለቅድም እንግዲህ የነገርኳችሁ ማለት ነው እነሱ ለፓኪስታን ዴሊቨሪ ይደረጋሉ እንጂ ከአሜሪካ ባለስልጣናት ጋር የመገናኘት እቅድ የለንም። ይሄን ያለው ኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቂል ነው። እኔ አሁን ይሄ ነገር እንድትጠይቁ የሚያደርጋችሁ አንድ መሰረታዊ ጉዳይ ምንድነው ካላችሁ ፒክቸሩን ይሰጣችኋል። በጦር ግንባሩ ላይ ወይም በጦርነቱ ላይ እንግዲህ 40 ቀናት ተዋጉ፣ 15 ቀናት ተኩስ አቁም አለፈው፣ ኦልሞስት 20 ቀን እየመጣ ነው። ይሄ ጦርነት ወደ ምን አዝማሚያ ነው እያመራ ያለው? አሁን ላይ ያለው ነባራዊ ሁኔታስ ምን ይመስላል? መጨረሻውስ ምን ሊሆን ይችላል? የሚለውን ነገሮች ስትጠይቁና ስትመለከቱ ትላንትና ሌሊት ሀፕን ያደረገችዋ ይቺ ከድርድር ጋር ተገናኝቶ እና አሜሪካ ሁለተኛ ዙር ድርድር ጀመርን እያሉ ያራግቧት የሞከረችው የፕሮፓጋንዳ መረጃ ኢራን ደግሞ ጭራሽ ከአሜሪካ ባለስልጣናት ጋር መገናኘት እቅድ የለንም ብለው እነሱ በቃ ተደራዳሪዎቻችንን እየላክን ነው ብለው እኮ እንግዲህ መግለጫ እየሰጡ ስቲቭ ዊትኮፍ እና ጀረድ ኩሽነር ወደ እናንተ እየመጡ ነው፣ ጠብቋቸው፣ በቃ አውሮፕላን ላይ መንገድ እየጀመሩ ነው፣ ነዳጅ እየሞላ ነው አውሮፕላናቸው ብለው መልእክት እያስተላለፉ እኛ የመጣ ነው ለጉብኝት ነው፣ በፓኪስታን ያለንን ጉብኝት ስናጠናቀቅ ወደ ሩሲያ እንሄዳለን፣ ሩሲያ ስንጨርስ ደግሞ ወደ ኦማን እንሄዳለን። በምን አይነት ነባራዊ ሁኔታ ላይ ቢሆኑ ነው በእንደዚህ አይነት ኮንፊደንስ በእንደዚህ አይነት ስሜት አሜሪካን ትሪት የሚያደርጉት? አያስቀኑም ጋይስ? አሜሪካን የምታክል እንዲህ በጣም ታላቅ የሆነች ሀገር እንደው እንደንትን ትሪት ሲያደርጓት እንደ ተራ ሀገር ከሌላው የተለየች ሀገር እንዳልሆነች አድርገው ትሪት ሲያደርጓት አይገርምም? ይሄ ነገር አይደንቅም? በጣም ያስገርመኛል። እኔ ለምን መሰላችሁ? ዓለም ላይ በቃ ግሬት ፓወሮች የሚፈተኑበት ሁኔታ በጣም ያስደንቃል። አይስላንድ ያቺ ትንሿ ደሴት ከግሪንላንድ አጠገብ ያለችዋን በአትላንቲክ ውቅያኖስ ላይ ያለችዋን ከዛ ዩናይትድ ኪንግደም ከምትባል በቃ ሮያል ኔቪ ብላ ዓለምን ስንት ስታስገብር ከነበረች ሀገር ጋር በአሳ ምክንያት የገባችበት ነባሪያ ሁኔታና አይስላንድ እንዴት መብቷ እንዳስከበረች ትንሽ መለስ ብለን አይተነዋል አይደል? ያስገርመኛል። በቃ እኔ እንደዚህ አይነት ታሪክ ግሬት ፓወሮችን የሚፈትኑ እንደ ኢራን አይነት የሚፈትኑ ብቻ ሳይሆን በግሬት ፓወሮች ፊት በታላላቅ ሀገራት ፊት ቆመው መብታቸውን የሚያስከብሩ ድርድር ነው የምትፈልጉት ከኛ
ድርድር የሚባለው ነገር ላይ ከመምጣታችን በፊት የተኩስ አቁም ስምምነቱን አክብሩ። በተኩስ አቁም ስምምነት መሰረት ያከናወናችሁት የባህር ላይ እገዳ ወንጀል ነው፣ የተኩስ አቁም ስምምነትን መጣስ ነው። ስለዚህ እሱን የባህር ላይ እገዳ አንሱ። በቃ ቃል በቃል እንዲህ ነው የሆነው። ይህንን መልእክት አስተላለፉ። አሁን ኢራን ውስጥ ቁጭ ብለው ይውላችሁ እና አባስ አርጋቺ ኢራን ውስጥ ቁጭ ብለው ይህንን መግለጫ ቢሰጡ ወይንም ደግሞ በሆነ መገናኛ ብዙሃን ቀርበው ቃለ መጠይቅ እየሰጡ ለአሜሪካ አንድ መልእክት አለኝ፣ አሜሪካ እንደዚህ ምናምን ብለው የነገርኳችሁን ነገር ቢናገሩ ነገሩን ያንኳስሰዋል። እንደ ተራ የሚዲያ መግለጫ እንዲቆጠር ወይም እንደ ፕሮፓጋንዳ እንዲቆጠር ያደርገዋል። ነገር ግን ኢራን ያ እንዲሆን አልፈለገችም። ኢስላማባድ ድረስ ሄደው እና አሜሪካ ለድርድር እኮ ነው የሚጠብቋቸው። እነሱ ለጉብኝት ሄደው ከዛ ለአሜሪካ ቀጭን ትዕዛዝ አስተላልፈው ማለት እንችላለን፣ መልእክት አስተላልፈው ያ ከሆነ ብቻ ነው ድርድር የሚፈጸመው ብለው ከዛ እና አሜሪካ ለድርድር ሲመጡ ገና ጥሏቸው ወደ ሩሲያ ሄዱ። this is what happened። የሆነው ይሄ ነው። በቃ አሜሪካ የምትባለው ሀገር አሁን በኢራን የተያዘባት ሌቨሬጅ የመደራደሪያ ካርዶች ሁኔታ በዚህ ደረጃ ትሪት እንድትደረግ አድርጓት። ምን ተማምና ነው ኢራን ነው ምን ተማምና ነው ማለት ምን ተአምር ኖሯት ነው ሲባል አስቡ። አንድ የምታውቀው ነገር አለ። ኢራን እና አሜሪካ በዚህ ጦርነት ላይ ሲጀምሩ እናሳካለን ብለው ያሰቡት አንዱንም ነገር አላሳው። የበለጸገ ዩራኒየም ተሳክቷል እንዴ? መልሱልኝ እስኪ እናንተ። የበለጸገ ዩራኒየም ተሳክቷል? አልተሳካም። የኢራንን የባላስቲክ ሚሳኤል ማሽመድመድ ተሳክቷል? አልተሳካም። እነ ሀውቲን እነ ሂዝቦላህን ምናምን እንዳትደግፍ ማድረግ ከነሱ ጋር ትብብር እንዳይኖራት ማድረግ ተሳክቷል? አልተሳካም። ዋናው ጉዳይ በኢራን ውስጥ የአገዛዝ ለውጥ ማከናወን ተሳክቷል? አልተሳካም። በጦርነቱ ምን ተሳካ? ምንም። ስለዚህ ለምን ትፈራለች ኢራን? ምንም ምክንያት የላትም። ከዛስ ይሄ ጦርነት ከመጀመሩ በፊትና ይሄ ጦርነት ከጀመረ በኋላ ምላችሁ ነጥብ አለ አይደል? ከመጀመሩ በፊት ኢራን የሆርሙዝ ሰርጥ አሳስባት አያውቅም ነበር። ከጀመረ በኋላ የሆርሙዝ ሰርጥን እኔ ካልፈቀድኩ በቀር ማንም አይገባም አይወጣበትም ብላ የሆርሙዝ ሰርጥ ተቆጣጠረች። አዲስ ሌቨሬጅ ጨመረች። ማለት የነበረ ሆኖ የግዛቷ አካሏ ሆኖ ነገር ግን እንደዚህ አይነት ለጂኦፖለቲካዊ ጥቅም ማስፈጸሚያ ተጠቅመው አታውቅም። አሁን ለጂኦፖለቲካዊ ጥቅም ማስፈጸሚያ ስታደርገው በዓለም የነዳጅ አቅርቦት ላይ ከባድ ራስ ምታት። ስለዚህ ለምን አሁን ኢራን ይሄ ሁሉ ሌቨሬጅ እያላት በድርድር ጠረጴዛ ላይ በየትኛው ምክንያት የእነ አሜሪካን ቅድመ ሁኔታ ታከብራለች ወይ ትቀበላለች? የኢራንን ቅድመ ሁኔታ ነው እንዲያውም ማክበር ያለባቸው። ምልክቶቹን እኮ አይተናል። ለምሳሌ ያክል ትራምፕ መጥተው ባይዘው ወይ እስኪያበላሹ ድረስ ይሄ ጦርነት ተቋጭቶ ነበር ባይናው። በጣም በብዙ መልኩ ሊቋጭ የሚችልበት እድል ነበረ። ለምን ብትሉ በተኩስ አቁም ስምምነቱ ላይ ድርድር ሲያደርጉ መጀመሪያ በቃ የሆርሙዝ ሰርጥ እንዲከፈት እስራኤል በሊባኖስ ውስጥ የምታከናውነውን ነገር ታቁም፣ ጦርነቱን ታቁም፣ ፍሮዝን አሴት የኔ የተያዘብኝን ፍሮዝን አሴት ልቀቋለች ኢራን። ከዛ ትራምፕ ሰማው በድርድር ጠረጴዛው ላይ ተደራዳሪዎችን ሲልኩ ጭምር እኮ ይባላል ኢራን ላቀረበቻቸው 10 ነጥቦችን ላጠቃለለው ፕሮፖዛል ለዛ ተስማምተው እኮ ነበር እነ ጄዲ ቫንስን ይላኩት። ከዛ ልክ እዛ ሲደርሱ አይ ቲንክ ያኔ ነው መሰለኝ ዶናልድ ትራምፕ ነገሩን ማየት የጀመሩት የ10 ነጥቦች በተመለከተና ሲያዩት በጦር ግንባሩ ላይ ተሸንፈው ከዛ ደገና በድርድር ጠረጴዛ ላይም ደግሞ ሊሸነፉ ነው። በእስራኤል አሳበው ነበረ ጦርነቱን ሊያስቀጥሉ የሚችሉት። እስራኤል የተኩስ አቁም አድርጋለች፣ ለ10 ቀን የተኩስ አቁም አድርጋለሁ ብላለች እና ምንም አማራጭ አልነበራቸውም። በቃ በዛ ሁኔታ ቢያልቅ ጦርነቱ በዛ ሁኔታ ቢያልቅ ላይክ አሁን ላይ ባለው ነባራዊ ሁኔታ እንደምንገልጸው በቃ ኢራን አሸናፊ መሆኗ ምናልባት የመገናኛ ብዙሃኑ በግልጽ ይዘግቡት ይሆን ነበር። አዎ አሜሪካ ምን አሳካች? ምንም ያሳካችው ነገር የለም። በድርድር ጠረጴዛ ላይ የኢራንን ማዕቀብ አነሳች፣ የኢራንን ፍሮዝን አሴት አነሳች። ኢራን ሆርሙዝ ሰርጥን ተቆጣጥራ ትቀጥላለች። ይሄን የምላችሁ ነገር ማለት ነው የኔ ፍላጎትና ምኞት አይደለም፣ የማይቀየር ነገር ስለሆነ በፍጹም አይቀየርም። ሆርሙዝ ሰርጥን ከኢራን ሉዓላዊ ግዛት መቼም ልታወጡት አትችሉም። ማዕቀቡን ልደራደር ብላችሁ ከመጣችሁ ወዳችሁም ሳይሆን ተገዳችሁ ማንሳታችሁ አይቀርም። ፍሮዝን አሴቱን $100 ቢሊዮን መልቀቃችሁ አይቀርም። ከዛ በዩራኒየሙ ጉዳይ ላይ ነው ጨዋታ። ዩራኒየሙን ለምን ያክል ዓመታት ይበልጽግ አይበልጽግ፣ ከዛ በምን ያክል ፐርሰንት ይበልጽግ አይበልጽግ ምናምን የሚሉት እነዚህ ዲቴል ነገሮች የለ። በነዛ ነጥቦች ላይ ነው እንግዲህ መከፋፈልም ሊኖር የሚችለው ማለት ነው። ጀነራል ፒክቸሩን ካያችሁት ኢራን አሸናፊ ሆናለች የሚያስብል እውነቶች ናቸው ያሉት። ስትራቴጂካዊ አሸናፊ ሆናለች ብዬ መቼም የዛሬ 2 ሳምንት 3 ሳምንት በፊት ስሰራላችሁ የነበረ ትንታኔዎችን መለስ ብላችሁ ስሟቸው። በእውነት በቃ ስትራቴጂካዊ አሸናፊ ሆናለች ኢራን እያልኩ እና አሁን ላይ ያንን የሚያረጋግጡ ነጥቦችን ነው እያየን ያለ ነው። ያንን የሚያሳዩ ነጥቦችን ነው እያየን ያለ ነው። በጣም እኮ ነው የሚገርማችሁ። በቃ አሁን ኢራን ነች በኢራን ተርምስ ኤንድ ኮንዲሽንስ የሆነ አዲስ ሶፍትዌር ዳውንሎድ ስታደርጉ ምናምን ተርምና ኮንዲሽኑን አንብብ ከዛ አክሰፕት ስትል አይደለ ኢንስቶል የሚያደርግላችሁ የኢራን ተርምስ ኤንድ ኮንዲሽንስ ከዚህ በፊት 10 ነጥቦችን የያዘ ፕሮፖዛል አስገብተውላችኋል። ከዛ አሁን ፓኪስታን እስላማባድ ድረስ ሄደው በፓኪስታን እስላማባድ
መልእክቱን ነግሯቸዋል እና አሜሪካ በተለይ ዶናልድ ትራምፕ እውነቴ ነው የምላችሁ ከመቼውም ጊዜ በላይ ቅርቃር ውስጥ የገባበት ሞመንት ነው። ብሎኬዱን ቢያነሳው ቀላል እኮ ነው። ብሎኬዱን ቢያነሳው የባህር ላይ እገዳ ምናምን ያለውን ነገር ቢያነሳ ሆርሙዝ ሰርጥ መከፈት ጉዳይ ሆነ። የድርድር ሂደቱ መቀጠል የተረጋገጠ ነው። ኢራን ሆርሙዝ ሰርጥን ትከፍታለች። ብሎኬድ የሚባለውን ነገር መርከቦቹን ከዛ ካሸሸ ኢራን ሆርሙዝ ሰርጥን ትከፍታለች፣ ወደ ድርድር ጠረጴዛው ላይም ትመለሳለች። ያንን አድርጎ ሄዶ ደግሞ በድርድር ጠረጴዛው ላይ ምንድነው የሚያሳካው ካላችሁ በቃ ዘ ኦንሊ ቲንግ ማለት ነው ብቸኛ ነገር ከዘረዘሯቸው ኦብጀክቲቭ ጎል ብለው መጀመሪያ ይህን ጦርነት ሲጀምሩ ከዘረዘሯቸው ነጥቦች ውስጥ ያሳኩት ብቸኛ ነገር ወይም ሊያሳኩ የሚችለው ብቸኛ ነገር ይሄ የበለጸገ ዩራኒየም የሚባለውን ጉዳይ ነው። ሌላው ቢቀር ለኢንተርናሽናል አቶሚክ ኢነርጂ ኤጀንሲ IAEA ደሊቨር እንዲደረግ እንዲወስደው የሚደረግበት አይነት ነባራዊ ሁኔታ ሊመጣ ይችላል። በቃ እንደ ብቸኛ ማለት እንደሆነ ጀግኖች በሌሉበት ሀገር ላይ ወይም ለምንድን ነው የሚባል የሆነ ምሳሌ አነጋገር አለ አይደለ? ለእንትን አንድ ጣት ብርቁ ነች እንደዚህ ምናምን የሚባል በቃ ዘ ኦንሊ ቲንግ በድርድር ጠረጴዛ ላይ ሊያሳኩ የሚችለው ይሄንን ነው፣ የበለጸገውን ዩራኒየም ጉዳይ። ይህን የበለጸገ ዩራኒየም በተመለከተ ደግሞ ከቀናት በፊት በሰራሁላችሁ ዘገባ ላይ መለስ ብላችሁ ልታዩት ትችላላችሁ፣ ወይም ዛሬ እንደ አዲስ ልንገራችሁ። ይህንን የበለጸገ ዩራኒየም በተመለከተ ወደ 12-13 የኒውክሌር ቦምቦችን ሊሰራ ይችላል የሚባል ክብደቱ ከ430 እስከ 479 ኪሎ ግራም ድረስ እንደሆነ የሚገለጽ ዩራኒየምን በተመለከተ የኢራን መንግስት መጀመሪያም ይሄ ጦርነት ከመጀመሩ በፊት በቃ ችግር የለም ነገሩን እንስማማበታለን፣ በቃ ማስረከብ እንችላለን፣ ነገሩን በሰላማዊ መንገድ የምንቋጭ ከሆነ ማስረከብ እንችላለን ብለው ኢራን በታሪኳ ለመጀመሪያ ጊዜ ወደ ስምምነት ላይ በዩራኒየሙ ጉዳይ ወደ ስምምነት ላይ መታ ነበረ። ይህን ያለው ማን ነው? በጊዜው አደራዳሪ የነበረው የኦማን የውጭ ጉዳይ ሚኒስትር ነው። ይህንን ያለው ነጻነት ላቀው አይደለም። ይህንን ያለው ልብ አድርጉ። ስለዚህ በዩራኒየሙ ጉዳይ ላይ እንኳን የሆነ አንድ የምታገኘው ነገር ይኖር ይሆናል ስላችሁ ኦልሬዲ ኢራን ቀድማ ይሄ ጦርነት ከመጀመሩ በፊት ራሱ ለነ IAEA ለኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ልታስረክበው በቃ ፈቃደኛ የሆነችበት አይነቱን ጉዳይ ነው። ስለዚህ ምን አሳኩ ከተባለ በዚህ ጦርነት እነ ትራምፕ ምንም ያሳኩት ነገር የለም። ለዛ ማሳያው ደግሞ አሁን ላይ ሀገራቱ ያለበት ፖዚሽን ለምሳሌ ኢራን ትላንት ሌሊቱንና ዛሬ ማለዳ ላይ በኢስላማባድ ያደረገችው ነገር በቃ አሜሪካን ፎቶዋን ያስጣለን። በእውነት ነው የምላችሁ። ለምን ካላችሁ በጣም ደስፕሬት ሆነው ወደ ድርድር ጠረጴዛ ተመለስን፣ ኢራን ለሁለተኛው ዙር የድርድር መርሃ ግብር መጣች ብለው ለመናገር እናንተ እኮ ሜቢ የምትከታተሉ ከሆነ ብሬኪንግ ኒውስ አለርት የሚሉት አላቸው ፎክስ ኒውስ ላይ እና በቃ ኢንትሮ ራሱ ሲገባ የሆነ ስሜት ይፈጥራል እና ምናምን ተብሎ በቃ ብሬኪንግ ኒውስ አለርት ምናምን ተብሎ 3 ሆስቶች ቁጭ ብለው እኔ ደግሞ ምን መጣ ብዬ የተመለከትኩ ኢራን ተደራዳሪዎቿን ለሁለተኛው ዙር የድርድር መርሃ ግብር ለማስጀመር ወደ ኢስላማባድ ልካለች። ከዛ ሲኤንኤን ላይ ስትለውጡት ሲኤንኤንም እንደዛው በኢንተርኔት ያሉትን ዋሽንግተን ፖስት ምናምን ስናይ እንደዛ ይሄ ነገር ምንድን ነው? ከዛ እንደነ ፋርስ ኒውስ ያሉት ጋር ጎራ ብላችሁ ስትመለከቱ አረ የውጭ ጉዳይ ሚኒስትሩ የጉብኝት መርሃ ግብር ላይ ናቸው። አሁን ኢስላማባድ ደርሰው ከዛ ሩሲያ ሄደው ወደ ኦማን ነው የሚመጡት። ዳስ በጣም አሜዚንግ፣ በጣም የገረመኝ የዛሬ ጉዳይ ነው ይሄኛው ጉዳይ። ከዚህ ጋር በተገናኘ እነ ዶናልድ ትራምፕ በጣም ደስፕሬት የሆነ ሁኔታ ውስጥ የመግባታቸው ምልክት ከመሆኑ በላይ ራይት ናው በቃ አልሰከኑም ማለት ይቻላል። በኔቶና በነ ትራምፕ መካከል ያለው መሰነጣጠቅ ትራምፕ በሚገርማችሁ በዚህ ሰዓት ላይ ኢቭን እነ ስፔን የሚባሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆኑ ሀገራትን ጭምር ከኔቶ ሊያባረሩ እየተመኙ ነው። ከዩናይትድ ኪንግደም ጋር ያላቸው አጋርነት አደጋ ውስጥ ገብቷል። ስፔን ማለት በዚህ ጦርነት ላይ አለች አሜሪካ ኢራንን ለማጥቃት የምታከናውነውን ወታደራዊ ዘመቻ ስትፈጽም የእኔን የአየር ክልል እንዳትጠቀም። እኔማ የስፔኑን ፕሬዝዳንት በጣም አድንቄው ልሞት። በእውነት በጣም የሚገርም ጀግና ሰው። በቃ ሰማያችን ለአሜሪካ ዝግ ነው፣ ኢራን እንዳትመታ። እንግዲህ አሁን ከእንትና በላይ ከስፔን በላይ ለና አሜሪካ ማን ይቀርባል? ያው ስለሚቀርብም ነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ይሁን። ግን የዛ ወታደራዊ ጥምረት አባል የሆነችው ስፔን መሪ ሰማያችን ዝግ ነው አለ። እሱ እኮ ብቻ አይደለም፣ እንደነ ኦስትሪያ የመሰሉ ሀገራት፣ እንደነ ፈረንሳይ የመሰሉ ሀገራት፣ ራሷ ዩናይትድ ኪንግደም፣ አውስትራሊያ፣ ጃፓን፣ በጣም በርካታ ሀገራት ዶናልድ ትራምፕን የሚቃወሙ በኢራን ላይ ያከናወነ ያለው ዘመቻ ህገወጥ ነው የሚሉ ድምጾች የሚሰሙባቸው ሀገራት ናቸው። እነዚህ ሀገራት ጋር ያለው የአሜሪካ ግንኙነት
ጦርነት በእንዲህ አይነት ደረጃ አደጋ ውስጥ ገብቶ ያውቅ? አሜሪካ በጥቅሉ በእንዲህ አይነት ደረጃ እውነቴን ነው የምላችሁ በቅርብ ጊዜ ታሪኳ ውስጥ በተለይ ከቀዝቃዛው ጦርነት መጠናቀቅ በኋላ ባሉት ዓመታት ከቀዝቃዛው ጦርነት መጠናቀቅ በኋላ ማለት አሜሪካ በዩኒፖላር ወርልድ እየተባለ በሚገለጸው አዲስ የዓለም ስርዓት ይሄ ፈላጭ ቆራጭ ሆና የቀጠለችበት ሶቪየት ህብረት ከተፈረካከሰች በኋላ የመጣውን ዓለም እንደፈለገች እያሾረች የመጣችው ሀገር አሜሪካ ነች። ከዛ ጊዜ በኋላ ለመጀመሪያ ጊዜ ነው እንዲህ አይነት ውርደት እንዲህ አይነት ሽንፈት በኢራን ውስጥ እየገጠማት ያለው። እኔ ከዚህ በኋላ አሜሪካ ጦርነቱን እንደው የሆነ ተአምር ተፈጥሮ ነገሩን ካልቀየረው በቀር እንደው ከዚህ በኋላ በዚህ ጦርነት ላይ እና አሜሪካ ስትራቴጂካዊ አሸናፊነትን መልሰው ሊያገኙ የሚችሉበት አይነት ነባራዊ ሁኔታ ይፈጠራል ብዬ አላስብም። እና ቅርቃር ውስጥ ገብቷል ያልኳችሁ ቅድም ዶናልድ ትራምፕ ከአጋር ሀገራቶቹ ጋር በቃ እየተናቆረ ነው፣ እየተጣላ ነው። የኔቶ አባል ሀገራት ጋር በቃ ከባድ ጭቅጭቅ ውስጥ ናቸው ያሉት። እገሌ ውጣ እገሌ ግባ ከሚለው ነገር ባለፈ ከዚህ ቀደም ዶናልድ ትራምፕ ታውቃላችሁ አሜሪካን ከኔቶ ማስወጣት አይችልም። በመርህ ደረጃ የኮንግሬሽናል ቮት ይፈልጋል። ኮንግረሱ ድምፅ ከደገፈለት ብቻ ነው አሜሪካን ከኔቶ ማስወጣት የሚችለው። ይሄንን ደግሞ ያደረጉት በ22 መጨረሻ አካባቢ የጆ ባይደን በስልጣን ላይ በነበረበት ጊዜ 75ኛ ዓመት የኔቶ ክብረ በዓል ሲከበር አካባቢ ማለት ነው። እና ያኔ ነው የአሜሪካ ኮንግረስ ቀጣይ ምናልባት ነገሮቹ እየከረሩ ከመጡ የዓለም ሁኔታ እነ ትራምፕን መልሶ የሚያመጣ ከሆነ ያኔ እንደምታውቁት ዲሞክራቶች ነበሩ በምክር ቤት ውስጥ አብዛኛውን መቀመጫ ወንበር ያዙት። ህገ መንግስታዊ አድርገው ማንም ሰው ኔቶ አባልነትን አሜሪካ ማስወጣት አይችልም ብለው አጸደቁ። ዶናልድ ትራምፕ በፎርማል ሊባል በሚችል ደረጃ ከኔቶ አሜሪካን ማስወጣት አይችልም። ኢንፎርማሊ ግን እንዴት ይችላል መሰላችሁ? ለምሳሌ ልክ አሁን ከስፔን ጋር እንደጀመረው ወይ ከዩናይትድ ኪንግደም ጋር እንደጀመረው ወታደራዊ የስለላ መረጃዎችን አንጋራም ወይም አላጋራም ማለት፣ በየሀገራቱ የሰፈሩ የአሜሪካ ወታደሮችን ከየሀገራቱ ሰብስቦ ማምጣት። ለምሳሌ አሜሪካ ኒክሌር ካስቀመጠችባቸው ሀገራት መካከል ቱርክ አንዷ ነች። ጀርመን ሌላኛዋ ነች። የአሜሪካ ኒክሌር ነው የተቀመጠው። ከነዚህ ሀገራት ጋር አብራ መቀጠል የማትፈልግ ከሆነ በኔቶ ውስጥ እንደዚህ ያሉ እንትኖችን ማምጣት ማስወጣት ታደርገዋለች አይደለም። አሁን ኢንፎርማሊ ዶናልድ ትራምፕ ማድረግ የሚችሏቸው ነገሮች እነዚህ ነው እያልኳችሁ ነው ያለው። አሁን ከተፈጠረባቸው መሰነጣጠቅ በተለይ ከዩናይትድ ኪንግደም ጋር ከስፔን ጋር እየገቡበት ያለው ነባራዊ ሁኔታ እንደዛ አይነት ተንደንሲን እንደዛ አይነት ዝንባሌን የሚያሳይ የመሰለ መጥቷል። በዚህ በኩል እንዲህ አይነት ጫና ያለባቸው ዶናልድ ትራምፕ ሌላ ቀርቃር የገቡበት ነባራዊ ሁኔታ ምንድነው? በጂሲሲ በሚባሉት የገልፉ ዓለም ሀገራት ግሬት ገልፍ ካንትሪስ የሚባሉት ከኢራን በተቃራኒ ወገን ያሉት ሀገራት ሁሉ ማለት እና እነዚህ ሀገራት እነ ዩናይትድ አረብ ኤምሬት የዶላር እጥረት አጋጠመን፣ በዚህ ጦርነት ምክንያት የዶላር እጥረት የኢኮኖሚ ድቀት አጋጥሞናል፣ ነዳጃችንን በዩዋን ለመሸጥ እየተገደድን ነው ይላሉ። እነ ሳውዲ አረቢያ የፔትሮ ዶላር ስምምነት ብለን እኮ ስንፈራረም በ1974 አሜሪካ የደህንነት ዋስትና ልሰጠን ነበር፣ ያ የደህንነት ዋስትና የታለ? ስለዚህ ሌላ አማራጭ መፈለግ አለብን ይላሉ። እነ ኳታር የመሰሉ ሀገራት ከነ አሜሪካ ጋር እኮ የነበረን ስምምነት ደህንነታችንን ከማስጠበቅ አልፎ የኤልኤንጂ አቅርቦታችንን ለዓለም ገበያ እንደምናዳርስ ዋስትና ሰጥቶን ነበር፣ የታለ? እንዲህ አይነት ጥያቄ ያመጣል። እነዚህ የገልፉ ቀጠና ሀገራት በአሜሪካ ላይ መተማመንን አተው አማራጮችን እንዲያማትሩ እየተገደዱ መሆኑ ሌላው ትራምፕ ቅርቃር ውስጥ የመግባታቸው ምልክት ነው። ምን እንደሚያደርጉ ቸግሯቸዋል። ሊትራል ጦርነቱን በቃ ብለው ብሎኬዱን አንስተው ሄዱ። ነገር በቃ ሽንፈታቸውን የሚያረጋግጥ ዜና ብቻ ነው የሚወጣባቸው። ሊትራሊ ሽንፈታቸውን የሚያረጋግጥ ዜና ብቻ የሚወጣባቸው። ብሎኬዱን አስጠብቀው ደግሞ አይቀጥሉ ነገር በዛ በገልፉ ቀጠና ያሉ ሀገራት እየጮሁ ነው። ዶላር ይጮሃሉ። የአውሮፓ ሀገራት በሉ ይጮሃሉ። ከገልፉ ሀገራት የኤልኤንጂ አቅርቦትን የሚያገኙ እንደነ ፈረንሳይ እንደነ ዩናይትድ ኪንግደም የመሰሉ ሀገራት ይጮሃሉ። ከዛ የሆርሙዝ ሰርጥን አቋርጠው መዳረሻዎቻቸውን ወደ ኤዥያ ያደረጉ እንደነ ቻይና እንደነ ጃፓን፣ አውስትራሊያ፣ ደቡብ ኮሪያ ምናምን የመሳሰሉ ሀገራት ሆርሙዝ ላይ በተፈጠረው ውጥረት ሳቢያ ዶናልድ ትራምፕ በፈጠሩት ውጥረት ሳቢያ እየገቡበት ያለው ጫና ሄዶ ትራምፕ ላይ እየመጣ ነው። በእንደዚህ አይነት ነባራዊ ሁኔታ ውስጥ ነው ያሉ ዶናልድ ትራምፕ። በቃ ብለው እጃቸውን አጣጥፈው በዚህ ጦርነት ላይ መሸነፋቸውን ለማመን ምን ያክል እንደሚፈጅባቸው አላውቅም። እንዳልኳችሁ መደምደሚያ አይደለም። የሆነ ተአምር ተፈጥሮ ጨዋታው ሊገለባበጥ ይችላል። ስለ ነገር እርግጠኛ ሆነን መናገር ስለማንችል ማለት ነው። እስካሁን ባለው ነባራዊ ሁኔታ ንገረን ካላችሁ ግን ራይት ነው ይህንን ዘገባ እስከምትሰሙበት ጊዜ ድረስ ያለው ነባራዊ ሁኔታ አትሊስት ማታ
እስከምትሰሙት ድረስ እርግጠኛ ሆንላችኋለሁ። ኢራን በዚህ ጦርነት ላይ አሸናፊ መሆኗን በግልጽ መረዳት የሚያስችሉ ነጥብ ብቻ ነው ያለው እና እነ ትራምፕ ታዲያ ብሎኬዱን ለምንድን የቀጠሉት? ለምንድን ነው ቀነ ገደብም አልሰጡትም? አይታችሁ ከሆነ ካልተለመደ የትራምፕ ባህሪ 48 ሰዓት ሰጥቻለሁ፣ 10 ሰዓት ሰጥቻለሁ፣ 5 ቀን ሰጥቻለሁ እንዲህ እያሉ መግለጫ በመስጠት የሚታወቁ ዶናልድ ትራምፕ አሁን ተኩስ አቁሙን ሲያራዝሙት ቀነ ገደብ አላስቀመጡም። ለምን ሲባሉ ጋዜጠኞች ሲጠይቋቸው አይ እንትን በጣም ብዙ ጊዜ አለኝ፣ በጊዜ መገደብ አልችልም፣ አማራጮቼን በጣም በደንብ ማሰብ አለብኝ ብለው ነው ምላሽ የሰጡት። የስ ፕራክቲካሊ ነገሩን ካያችሁት፣ መሬት ላይ ያለውን ነገር ካያችሁትና ከተመለከታችሁትም ይሄ ብሎኬድ ቢቆይላቸው ነው ትራምፕ የሚሻላቸው። ለምን አትሊስት ምን እንደሚያደርጉ ታውቃላችሁ? በሆነ ውቅያኖስ ክፍል ላይ ለምሳሌ ትላንትና ኢንዶኔዥያና በስሪላንካ መካከል ባለ የህንድ ውቅያኖስ ክፍል ላይ ማጀስቲክ ኤክስ የምትባለዋን የኢራን መርከብ ይዘዋል አይደለ? እንዲህ አይነት እንቅስቃሴዎችን ማድረግ መቻላቸው እንደ ትልቅ ሰበር ዜና ተደርጎ ይወራል። ገብቷቸዋል። ናሬቲቭ ይቆጣጠራሉ። ቅድም ስለ ናሬቲቭ ያወራችሁ ይሄንን ነው። አሁን ናሬቲቭን ለመቆጣጠር ነው ዶናልድ ትራምፕ። መርሳት የሌለብን ነገር ለብራንዳቸው በጣም የሚጨነቁ ሰው ናቸው። ዶናልድ ትራምፕ የሚለው ብራንድ እኔ ከአሜሪካ በላይም ዶናልድ ትራምፕ የሚለው ብራንድ የሚያስጨንቃቸው ይመስለኛል። አይታችሁ ከሆነ ሆቴላቸው፣ አውሮፕላናቸው አሁን ዋይት ሃውስ እስከሚገቡ ድረስ ኮፍያቸው፣ ጫማቸው፣ ካልሲያቸው ኤቭሪቲንግ ሜድ ኢን ቻይና ቢሆንም ትራምፕ የሚል ብራንድ አለው፣ ግን ስቲል ሜድ ኢን ቻይና ነው እና ለብራንዳቸው በጣም የሚጨነቁ ሰው ናቸው ዶናልድ ትራምፕ። ለብራንዳቸው በጣም ነው የሚጨነቁት ከአሜሪካ በላይ። ስለዚህ ናሬቲቭ ነው አሁን በቃ ትልቁ የነ ዶናልድ ትራምፕ የቤት ስራ የሆነው ናሬቲቭ ነው እና ይሄ አሜሪካ ትሸነፋለች እንዴ የሚለውን ጉዳይ እኔ እውነቴን ነው የምላችሁ በእንደዚህ አይነት እርግጠኝነት እየነገርኳችሁ ያለሁት እስካሁን ባለው ነባሪያ ሁኔታ ነው። ስለ ነገ እርግጠኛ አልሆንም። እስካሁን ባለው ነባሪያ ሁኔታ ግን አሜሪካ ትሸነፋለች እንዴ? አዎ ትሸነፋለች። እሱን ኢራንን ጠይቋት ነው ማለት የሚቻል ሊትራሊ ማለት። ትላንትና ኢስላማባድ ውስጥ የሆነው ነገር ይሄ ነው። በቃ በግልጽ የኢስላማባዱ ቆይታ የሚያሳየው ለመጨረሻ ጊዜ ልድገመው በጣም ደስ ስለሚል እንትኑ ሁኔታው ማለት ነው። እና አሜሪካ አስቡት ተደራዳሪ ወደ ኢስላማባድ እየላክን ነው ጠብቁን መጣን እያሉ አይኛ የመጣ ነው ከአሜሪካ ጋር ፊት ለፊት ልናወራ ልንደራደር አይደለም፣ ለአሜሪካ እንደዚህ ብላችሁ ንገሯት፣ በቃ ጨርሰናል፣ አሁን ወደ ሩሲያ ነው የምንሄደው ብለው እና አባስ አረጋቺ አውሮፕላናቸው ላይ ተሳፍረው ወደ ሩሲያ ኢማጂንስ አላቅም። አይነው የአሜሪካ ስልጣኔ በቁልቁለት ጉዞው ላይ ነው፣ በደሜዋ መሻሽ ላይ ነው የሚገኘው። ግን ያ ማለት የሆነ ለሚቀጥሉት 20 ዓመታት 30 ዓመታት 50 ዓመታት ሊቀጥል ይችላል ምናምን ብዬ ሐሳብ የሰጠውባቸው ሞመንቶች ነበሩ። የሚቀጥሉት 10 ዓመታት 15 ዓመታት ገና በቃ በዚህ አይነት አጭር ጊዜ ውስጥ ግን ያንን አይነት ሳስበው የነበረውን በእርግጥም የአሜሪካ ኤምፓየር ሃጂሞኒ ዓለም ላይ እያከተመ ለመሆኑ ማሳያ ይሆናል የሚባል ሊቪንግ የሆነ አሁን የሚታይ ምሳሌ በእንደዚህ አይነት አጭር ጊዜ ውስጥ አያለሁ ብዬ አስቤ አላቅም ነበር። አሁን የምጠብቀው ምንድነው? ከሰዓት እነ ፎክስ ኒውስ፣ እነ ሲኤንኤን፣ እነ ዋሽንግተን ፖስት፣ ኒውዮርክ ታይምስም ያው ግማሹ ኒውዮርክ ታይምስ አሪፉ ነገር ኦፒኒየን ይንሸራሸሩበታል። በጣም ብዙ አይነት ኦፒኒየኖች ይንሸራሸሩበታል። ዳስ ዋይ የኒውዮርክ ታይምስን ወደው ግን በጣም ደግሞ እንትኑን ርዕሰ አንቀጽ የሚባለውን ካያችሁት በጣም እንትን ይላል ያዳላል። እና እነዚህ መገናኛ ብዙሃኖች ይዘዋቸው የሚወጡት እነ ሲኤንቢሲ ምናምን በቃ እነሱ ይዘዋቸው የሚወጡ ዜናዎችን ለማየት ነው የጓጓሁት፣ ለመመልከት ነው የጓጓሁት። ከሰዓት ማለት አሁን የኢራኑ ጉዳይ ወትሮም ድርድር እንዳልሆነ እንግዲህ ሁለተኛ ዙር ድርድር ሊደረግ ነው ብለው ተናግረው ስለነበረ እስኪ አሁን ደግሞ ከሰዓት ምን አይነት ፕሮፓጋንዳ ይዘው እንደሚመጡ እንጠብቃለን ለማለት ያክል ነው። ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት ዛሬ ለተቅዳሜ ስለሆነ ብዙም ነገሮችን ጠጠር ያለ ነገር ላይ ፎከስ አላደረኩም። ነገር ግን ጂኦፖለቲካውን ነባሪያ ሁኔታ ምስል ፍንትው አድርጎ የሚያሳይ ስለሆነ ደስ እያለኝ ነው ያቀረብኩላችሁ። እናንተም ደስ እያላችሁ እንደተከታተላችሁ እርግጠኛ ነኝ፣ ተስፋ አደርጋለሁ። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።